ታሞ ተመማቀቅ አስቀድሞ መጠንቀቅ ይላል ሀገር ሰው። እዚህ ጋር ሰኒ ክብሮምን አልፈልግህም፣ ካሁን በኋላ አንተን ማየት አልፈልግም። ናሆም ለምሩ ያለው ክብርና ያለው ጭንቀት ካሁን በኋላ አንቺ ምንም ነገር እንዳትሰሪ ሰራተኛ እስከማመጣልሽ ድረስ እኔ እሰራለሁ የቤቱን ስራ ምንም ነገር እንዳትነኪ እያለ አቤት ደስ ሲል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም ፍቅር አንድነትን ሀገራችንን ሰላም አላህ ያድርግልን። ለቻናሌ አዲስ ሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦቼ ለምትሰጡኝ አስተያየት ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁኝ። ቻናሉን ከመጀመራችሁ በፊት ላይክ ሼር አድርጉት፣ አይከፈልበትም። አፈምሱኝ እኔም የማዳም ቅመም ማለት ነው። ዛሬ በጣም በምንወዳቸው እና በምናከብራቸው የጽናት ድራማ ክፍል 87 ከች ብያለሁ ማለት ነው። እኔ እንጃ ምን እንደምላችሁ። ጽናትና ክሮቤል ብዙ ጊዜ በቃ ይጣላሉ። በመካከላቸው ብዙ ነገሮች አሉ። ቢፈታተኑም ግን ዙሮ ተዟዙሮ ክሮቤል የጽናትና የጽናት ብቻ እንደሆነ ነው እዚህ ጋር የሚያሳየው። ሰኒም ያው ክብሮምን አልፈልግም፣ እቤቷ ሲሄድ አልፈልግም። ለምን እዚህ ጋር ከሌላ ሴት ጋር እያየችው ስለሆነ አልፈልግም። ካሁን በኋላ አንተ የምትባል ሰው እንዳይህም እንዳልሰማህም ካሁን በኋላ ማየት አልፈልግም ብላ በጥፊ ነው የተማታችው ማለት ነው። በአሁኑ ሰዓት ግን ሴቶች ብድግ እያላችሁ ወንዶችን በጥፊ ማለት ኧረ ይደብራል። እሺ ነው ኧረ እንጃ በጣም ነው የሚደብረው። ግን ምን እያደረግኩ ነው? በኋላ ስትጸጸት አሳዘነች ማለት ነው። ክብሮምም እኔ አንቺ ላይ እጄን አላነሳም። ለምን እኔ የተወለድኩት ከሴት ነው። ሴት እህትም ወይም እናቴም ሴት ስለሆነች እሴት ላይ እጄን አላነሳም። ግን እኔ ከአንቺ ጎን ለመሆን አለሁሽ ለማለት ራሴን ዝቅ ባደርግ ይህን ያክል ታዋርጅኝ፣ ይህን ያክል በጥፊ ትመሽኝ ወይ ብሎ ነበረ ተናዶ ወደ ቤቱ የተመለሰው ማለት ነው። እሷም እጄ ምንድነው ያደረገው ወይም ምንድነው የፈጸምኩት ትክክል አይደለውም ብላ ተንስታ ነው በጣም የተጸጸተችውና ወደ ቢሮ ሄዳ ብትደውልለትም መገናኘት እንዳለባቸው ብትጠይቀው እሱ ግን እመጣለሁ ብሎ በሰዓቱም አልመጣላትም። ስትደውልለትም ይቅርታ ስራ ስላልጨረስኩኝ መምጣት አልቻልኩም፣ ከጨረስኩኝ እመጣለሁ፣ ካልጨረስኩም ደግሞ ይቅርታ መምጣት አልቻልኩም ማለት ነው ብሎ ነበር የመለሰላት መልሱ ማለት ነው። እሷም ያው ጥፋት ቢኖርባትም በጥፊ ብትማታም ወይም ማየትም መስማትም አልፈልግም ብትል ሰራሃ እውነቷን ነው፣ ትክክል ናት። ማንኛውም ሰው የሚወደው ሰው እና የምታከብረውን ሰው የምታፈቅረውን ሰው ፍቅሯን ባትገልጽለትም እሱን ፍቅሩን ባይገልጽላትም ማለት ነው ያኔ ፍቅር እንዳለባቸው ያስታውቃል። ማንኛችንም እንደምናያቸው ማለት ነው። ግን ከሌላ ሴት ጋር ስታየው ደግሞ ይከብዳል። የራሴ የምትሉትን ሰው ከሌላ ሰው ጋር ማየት በጣም ይከብዳል። እንደ ማንኛችንም ማስተሳሰብ ቢሆን በጣም ያስጠላልም ይከብዳል ማለት ነው። ከአንድ አይሉ 2-3 ጊዜ ማየት በጣም እንጃ። እዚህ ጋር ናሆም ምሩ ያው ታማ ልፋት መልፋት የለብሽም እረፍት ማድረግ አለብሽ ብለው ዶክተሮቹ በሰጧት መልስ እሷም ቤቱ ተዝረክርኮ ወይም ቤቱ ቆሽሾ ማየትን ስለማትፈልግ ክብሮምም ናሆምም ምንም አይነት ስራ እንድትሰሪ እኔ ከስራ ስመለስ ቤቱንም አጸደዋለሁ፣ ምግብም መስራት እችላለሁ። ስለዚህ ምንም ነገር እንድትሰሪ አልፈልግም ብሏት እንኳን ቢሄድ ምሩ ግን ስለማያስችላት ቤቱ ቆሽሾ ወይም እሱ ከስራ መጥቶ ምግብ መስራትና ቤት ማጽዳቱ ስላስጠላት ወይም ለሱ ስለምታዝንለት ማለት ነው። እሷም ታተኛችበት ተንስታ ቤቷን እያጸዳች ናሆም ቢመጣ ናሆም በጣም ነው የተናደደው። ይህንን መጥረጊያና መውለያ ወዴት አባቴ እንደምወስደው ነው ግራ የገባኝ። ማረፍ እንድታርፊ እፈልጋለሁ። ስለዚህ ማረፍ አለብሽ አንቺ። ለምን እኔ አንቺን ማጣት አልፈልግም። አንቺ እኔ ከስራ መጥቼ ስራ እንዳልሰራ እንደምታስቢው እኔ ለራሱ ለአንቺ እስራ ቦታ እንኳን ምን ሆና ይሆን አሟት ይሆን ወይስ ተኝታ ይሆን ወይስ ብዙ ነገር ሆና ይሆን እያልኩ ነው የማስበው። አንቺ ለኔ ይደክመዋል ገና ለገና ይደክመዋል ብለሽ ስታስቢ እኔ ደግሞ ስለሚያምሽ አንቺ ካንቺ በላይ
ነው የማስበው። አንቺን አጥቼ መኖር እንደማልችል አንቺ ለራሱ የምታውቂው ነገር እስከሆነ ስራ እንድትሰሪ አልፈልግም። ሰራተኛ እስከማመጣ ድረስ ታገሽኝ፣ የቤቱንም ስራ። እሷም በጣም የምታሳዝናት ትሁት ናት ምሮ ማለት ነው። እኔ አንተ ከስራ መጥተህ እንድትሰራ ስለማልፈልግ ነው እንጂ ሌላ ምንም ችግር ኑሮብኝ አይደለም። ስለዚህ ከአሁን በኋላ እንደዛ አይነት ስራ አልሰራም ብላ ነበር የመለሰችለት ማለት ነው። ጽናትም ያው የሰው ነገር ክብሮም መጥቶ በንዴት ሰኒ መጣች ከጽናት ጋር ያለውን ነገር ግን በጣም ድባቡ ስላስጠላት ሰኒም መቀመጥም ከጽናትም ጋር ማውራትም ያለውን ነገር ሼር ማድረግ እንኳን አልፈለገችም። መጣች በቆመችበት ከክችን ነበር የተመለሰችው። ለምን ምን ብላ እንደምታወራ ልታወራ ነበር ለጽናት ያለውን ነገር የመጣችው፣ ግን ለማውራትም ፍላጎት አልነበራትም። ጽናትም ምን ሆነሽ ነው? ችግርሽን ንገሪኝ። ሰላምም አይደለሽም፣ አነጋገርሽ ለራሱ ሰላም አይደለም፣ ዛሬ ከወትሮ የተለየ ነው ብትላት ያለባትን ችግር ወይም ያለባትን ችግር መናገር አልፈለገችም ሰኒ ማለት ነው። ጽናትም ያው ብቻዋን ከክላሷ ጋር ቁጭ ብላ ክሮቤልን መጣ። ባይሆንም ግን እሷ ጽናት የሚያሳስባት ብዙ ነገሮች አሉ። የእሷ ህይወት ብስቅልቁሉ የወጣ ነው። አንድ ጊዜ ትስቃለች፣ አንድ ጊዜ ታለቅሳለች ማለት ነው። ከአሁን በኋላ ህይወቷ የሳቅና የጨዋታ ይሆናል ብዬ ተስፋ አለኝ፣ የጽናት ማለት ነው። መተኛት አለብሽ ረፊ ብለው ክሮቤል ስላት ክብሮም ምግብ አልበላም፣ ስለዚህ ክብሮምን ጠብቄ ለክብሮም ምግብ አቅርቤለት ከዛ በኋላ ነው እንጂ የምተኛው፣ ክብሮም ምግብ ሳይበላ አልተኛም ስትለው ና ማነው ብሩክም እንዴት አንቺ ሁልጊዜ ክሮቤል እንዴት አንቺ ሁልጊዜ ለሰው ነው የምታስቢው? ስለዚህ ክብሮም እኮ እንኳን አይደለም የተሰራ ምግብ አቅርቦ ለመብላት አይደለም ሰርቶ መብላት የሚችል ሰው ነው። ስለዚህ አያስጨንቅሽ፣ አንቺም እረፍት አድርጊ ነበር ያለ ክሮቤል ማለት ነው። እኔ ግን ክሮቤል አንዳንድ ጊዜ ብዙ ጥፋቶች አሉ የሚያጠፋቸው ማለት ነው። ለምን ጽናት ብዙ ጊዜ ከአንድ አይሉ 3-4 ጊዜ ሰባብሯት አለ። ስለዚህ ክሮቤል ከጥፋትህ ብትታረም ባይ ነኝ። ፍቅራችሁ ሲያስደስት ሲያስቀና ቢሆንም ግን ደግሞ አንዳንድ ጊዜ ጽናት ስታለቅስ አንገቷን ስትደፋ ማየት በጣም ይከብዳል። አንድ ሰው የምትወደውን ሰው እያስከፋህ ሁልጊዜ መጠጋገን፣ ብርጭቆ አንድ ጊዜ ከተሰበረ ያንን ብርጭቆ ሊጠግነው ብትል እንደማይጠገን ሁላችንም እናውቃለን። ስለዚህ አንተም ደግሞ ጽናትን ልቧን ባትሰብረው። ሴት ልጅ አንድ ጊዜ ቆርጣ ስለምትወድ ስለምታፈቅረህ ግን መልሳ ቀላልሳ ከአንተው ጋር ናት ማለት ነው። ሴት ልጅ ደግሞ አንድ ጊዜ ተቆረጠች ወይም ልቧ ከተሰበረ ወይም ልቧ ከሸፈተ አትመለስም ባይነኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ሰኒ መቼም የክብሮም ፍቅር እንደምትገልጽለት በቀጣይ ቪዲዮ ባለሙሉ ተስፋ ነኝ። ቻናሌን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። በያለንበት ሰላማችን ብዝት ይበልልኝ።